በዚህ ሰዓት የሚያደርጉትን አያውቁትምና ይቅር በላቸው እያልኩኝ ለእናንተ እየጸለይኩ ነው። ተው ስንት ሰዓት ሙሉ ሴቶችና ህፃናት ለ4 ሰዓት ሜዳ ላይ ወጥቼ ሳለቅስ ህዝብ አይቶኛል። ለ4 ሰዓት ሙሉ ሜዳ ላይ ቁጭ ብዬ ለስንት ሰዓት ሙሉ ሳለቅስ አዲስ አበባ ፖሊስ ሆኜ ለስንት ሰዓት ሙሉ ሳለቅስ እንባዬን የሚጠርግ አንድም አካል አጠገቤ አልነበረም። በሴቶች መብት ሴቶችን የምታጽናኑ በሴቶች ሁሉ የሚመለከታችሁ አጠቃላይ ሴቶችና ህፃናት የምትሰሩ ሴቶችን ህፃናትን የምታጽናኑ በሴቶችና በህፃናት ውስጥ የምታገለግሉ ውድ ኢትዮጵያውያን እኔ ወይዘሮ ሰርካለም አስራት ነኝ። እንግዲህ ለ13 ዓመታት ያሳደግኩትን ህፃን ልዑል አስራት እንዲሁም ዮሴፍ አስራትና ሳሙኤል አስራት የሚባሉ ህፃናት ልጆቼን ተነጥቅ ያለው ውድ ኢትዮጵያውያን መሪር ሐዘን ገጥሞኛል። እንግዲህ 1 ወር ሊሆነኝ እያለ ነው። እኔ በስቃይና በለቅሶ በየአስፋልት እየተንከራተትኩ ነው ያለሁት። ኢትዮጵያውያን ስለ ህፃናቶች የምታዝኑና ስለ ህፃናቶች የምትራሩ እናት ከልጇ ተለይታ ምን ያህል መከራና ስቃይ ይገጥማታል የሚለውን አስቡና እባካችሁን ውድ ኢትዮጵያውያን ጸሎታችሁ ያስፈልገኛል፣ ርህራሄያችሁ ያስፈልገኛል። አብራችሁኝ ከጎኔ ቁሙ ስለ መልእክቴን አስተላልፋለሁ። ውድ ኢትዮጵያውያን የሰው ልጅ ማንኛውም አይነት ፈተና ቢገጥመው ነገር ግን እስከ ለተሞቱ ድረስ ህፃንና ከልጆቹ መለየት የለበትም። አእምሮ በሽተኛ ናት ተብዬ አማኑኤል መግባት አይደለም የሚያስፈልገኝ። እኔ ከልጆቼና ከልጆቼ ጋር ስሆን የአእምሮ በሽታ የሚሆን እያንዳንዱ የሚደርስብኝም የሆነ ነገር በእኔ ላይ ያለው ስቃይ በእውነት ነው የምነግራችሁ ኢትዮጵያውያን ይቆምልኛል። ምክንያቱም እኔ የደረሰብኝ ሀዘንና ስቃይ ከዚህ በፊት እንደምታውቁት በሚደርስብኝ ስቃይና በሚደርስብኝ ኃጢአት ወይም ወንጀል ምክንያት ነገሮችን የሚቆሙና ነገሮች ባሉበት እንዳይቀጥሉ እንግዲህ በተከታታይ በህግ አካላት በመሄድ ነገሮችን ባሳውቅም ምንም አይነት እልባት ስላጣሁኝ ይባስኑ ማለት ነው ይባስኑ ከሀዘን ላይ ሀዘን ገጥሞኛል ኢትዮጵያውያን። ምክንያቱም እኔ አባቴ ከሞተ በኋላ እንግዲህ 1 ወር አልፎታል። ነገር ግን 1 ወር ከ20 ቀን ወይም ያው እንደዚህ ሰዓት ባለሁበት ሰዓት ላይ እንግዲህ ህፃናት ልጆቼን ደግሞ ተነጥቄ በዚህ አይነት ሀዘንና አሰቃቂ ሁኔታ እየተቀጣውና እያለቀስኩ የተንከራተትኩ ነው ያለሁት ኢትዮጵያውያን። እና ስለምን ይህ ሁሉ ግፍና ሰቆቃ ይፈጸምብኛል? ስለምን የኢትዮጵያ እናቶች እውነቴን ነው ዝም ለምን አላችሁኝ ኢትዮጵያውያን? እነዚህን ህፃናቶች በማጣቴ እጅጉን ጥልቅ ሀዘን ተሰምቶኛል። እኔ ምንም ቢሆን እናት ነኝ። አላስፈላጊ ነገሮች ቢፈጠሩ እንኳን እኔን ከልጆቼ አጠገብ በማድረግ ልጅና እናት ሳይነጣጥሉ ተገቢውን የሆነ ምክር በመስጠት እናትን በማጽናናት መደገፍ ይቻላል እንጂ እናትን ወርውሮ በሜዳ ጥሎ ህፃናቶቹን ነጥቆ እናትን በማሰቃየትና ማንኛውም አይነት መጥፎ ስቃይ እንዲገጥማት ወይም እንዲደርስባት በማድረግ ከልጆቿ መለየት ይሄ አግባብ አይደለም። ውድ ኢትዮጵያውያን በእኔ የደረሰ በእናንተ እንዳይደርስ እባካችሁን ካጠገቤ ቁሙልኝ ስል መልእክቴን አስተላልፋለሁ። አመሰግናለሁ። ሰላም። ነገር ግን ኢትዮጵያውያን ለኔ ኮከብ የሆነውንና አጽናኝ የሆነውን ልጄ ልዑል፣ ልጄ ዮሴፍ፣ ልጄ ሳሙኤል እነዚህን 3 የሚያማምሩ ህፃናት ተነጥቄ በስቃይና በሀዘን ውስጥ እገኛለሁ። ኢትዮጵያውያን መሄድ አቃተኝ፣ መራመድ አቃተኝ፣ መቆም አቃተኝ። ልጆቼን ተለይቼ መኖር አልችልም። በእውነት ኢትዮጵያውያን እውነት መልእክቴ ይድረሳችሁ። ልጆቼን ተለይቼ መቆምም መራመድም አልችልም። ከልጆቼ አገናኙኝ፣ ልጆቼን ስጡኝ፣ ባካችሁ ልጆቼን ስጡኝ። ከልጆቼ መለየት አልችልም ብዬ መልእክቴን አስተላልፋለሁ። ኢትዮጵያውያን በማንኛውም አካላት ይሄንን ቃሌን የምትሰሙት ወደ ሚዲያ ሼር አድርጋችሁ እባካችሁን ለሚገባው አካል አድርሱልኝ። ፍትህ እንዲሰጠኝ አድርጉኝ። ምክንያቱም እኔ ፍትህ የጠየቅኩት ከልጆቼ ጋር ሆኜ እንጂ ከልጆቼ ተለይቼም አይደለም። ነገር ግን ልጆቼን በመለየት በቃ ተገቢውን የሆነ እንክብካቤና ተገቢውን የሆነ መፍትሄ እንድትሰጡኝ ይፈልጋለሁ። እኔ እየተሰቃየሁ እኔ እየተንከራተትኩ በየመንገዱ እማድርበት የለኝ፣ የምበላው የምጠጣው የለኝ። መንገድ ላይ እየተንከራተትኩ እየተሰቃየሁ ነው ያለሁት። ውድ ኢትዮጵያውያን ድረሱልኝ ስል መልእክቴን አስተላልፋለሁ። እንደምን አደራችሁ?
ከኔ ጋር አብራችሁ የተጨነቃችሁ ካላችሁ በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ ስም ኢትዮጵያውያን እንደምን አደራችሁ? ከኔ ጋር አብራችሁ የተጨነቃችሁ ካላችሁ በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ ስም አመሰግናችኋለሁ። ነገር ግን መልእክቱ ያልደረሳችሁ ኢትዮጵያውያን፣ የኔ ሐዘን ያልደረሳችሁ ኢትዮጵያውያን፣ እነዚህ የሚያማምሩ ህፃናቶች ነገ የሀገር ተረካቢ የሚሆኑ ህፃናቶች፣ ብርቅዬና እንቁ የሆኑ እጅግ የሚያማምሩ በጣም ቆንጅዬ የሆኑ ህፃናቶች ልጆቼ ከኔ ተለይተዋል። ፍቅራቸውን እናታቸውን ትናንት ኢትዮጵያውያን አስቡት። 9 ወር ሙሉ ጸንሳችሁ እስከምትወልዱ ድረስ ያለውትን ስቃይ አስቡት። የምጡን ሰዓት አስቡት። እናት ልጇን ልትወልድ በምታመጥበት ሰዓት ያላትን ጭንቀትና ያላትን ስቃይ አስቡት። ኢትዮጵያውያን አስቡት። ከዛ ከተወለደ በኋላ ደግሞ 1 ወር 2 ወር 1 ዓመት 2 ዓመት 3 ዓመት እያለ እስከሚሄድ ድረስ ያላትን ስቃይ አስቡት። እናት ደም እየፈሰሳት እየተሰቃየች በወገቧ ተሸክማ አንዱን በወገቧ አዝላ ሁለቱን በእጆቿ ይዛ ከአንድ ቦታ ከአንድ ቤት ወደ አንድ ቤት 32 ቤቶችን የቀየረች እናት፣ ስለ ልጆቿ የተጎሳቆለች፣ ስለ ልጆቿ መልኳን ያጣች፣ ስለ ልጆቿ ስራዋን ያጣች፣ ስለ ልጆቿ ቤተሰቧን ያጣች እናት ከልጆቿ ትለይና አሞራ ይብላት፣ የአውሬ መጫወቻ ትሁን፣ አስፋልት ላይ ትውደቅ ማለት ውድ ኢትዮጵያውያን እጅጉን አሳዛኝና አስከፊ ነው። በአንድ በኩል የወደቁትን አካለ ጎደሎ የሆኑትን አካለ ስንኩል የሆኑትን አረጋውያን ሰብስበን እንይዛለን፣ እንንከባከባለን ይባላል አይደል? ነገር ግን ጤነኛ የሆንኩትን እናት አጣው፣ ተቸገርኩ፣ እራበኝ፣ ከነ ልጆቼ የምበላው አጣው፣ መውደቂያ መወድቅበት ቤት አጣው፣ ቤትም ስጡኝ፣ ልጆቼን የማበላውም ነገር ስጡኝ፣ ከልጆቼ ጋር የሚፈጸምብኝም ነገር አድኑኝ ብዬ ወደ ህግ አካል በመቅረብ ነው እውነቱን አቤቱታዬን ያቀረብኩት። ነገር ግን ከልጆቼ ጋር አብራችሁ ተረክባችሁ ተገቢውን የሆነ እንክብካቤ አድርጉልኝ ነው ያልኩት እንጂ ከልጆቼ ለዩኝ አላልኩም። ሕክምና እንኳን ቢኖር ልጆቼ ከአጠገቤ ሆኖ በጎን መታከም እችላለሁኝ። እኔ የተለያየ ሌላ መጥፎ ነገሮችንም እንኳን ከኔ መከታተል ቢያስፈልግ ህፃናት ልጆቼን ለይቶ እኔን አሞራ ይብላሽ ብሎ በየሜዳው በማንከራተትና በማስለቀስ እንዲሁም ደግሞ እጅግ በጣም አሰቃቂ በሆነ መንገድ ሰው እንዲጠላኝ፣ ዞር በይ ቆሻሻ አንቺ ዞር በይ ከዚህ እያሉ በጸያፍ አስተያየትና በግልምጫ እኔን በማሰቃየት አይደለም ኢትዮጵያውያን፣ ይሄ አግባብ አይደለም። በእውነት ስለ ልጆቼ አለቀስኩ፣ ስለ ልጆቼ እውነት ተናገርኩ እንጂ ፍጹም ያደረግኩት ነገር ቢኖር እንኳን በቤት ውስጥ አስገብቶ ተገቢውን የሆነ ምክርና ተገቢውን የሆነ እንክብካቤ በማድረግ አይዞሽ እኛ ከጎንሽ አለን፣ ትናንትና ህፃናቶችን የወለድሽ የተንከባከብሽ ያሳደግሽ እውነተኛ እናት ነሽ በማለት ማንከባከብ እንጂ እናትን ወርውሮ እንደ ቆሻሻ በርግጫ ብሎ ሁላችሁም እናት አላችሁ። በእውነት በህግ አካል በፖሊስ አካላት ያላችሁ የተጸየፋችሁኝ እንደ ቆሻሻ በሴቶችና ህፃናት አይኗን እንዳናይ ብላችሁ ደብድቧት፣ በጥበቆች ደብድባችሁ አስወጣት ያላችሁኝ በእውነት እናንተም እናትን የወለዳችሁ ስነ ምግባሬ መጥፎ ከሆነ እንኳን ሰርካለም ነይ ግቢ ብላችሁ በቢሮ ውስጥ አስገብታችሁ ማናገርና መምከር ይቻላል። ነገር ግን ህፃናት ልጆቼን ለይታችሁ እነሱን ለብቻ እያስለቀሱ እያሰቃዩ፣ ኧረ ይሄ አግባብ አይደለም ኢትዮጵያውያን፣ ኧረ አግባብ አይደለም። ኧረ ተው፣ እንዘን በእውነት ስለ እናቶች ስለ ህፃናቶች እንዘን። ህፃናቶችን ማዘን እናታቸውን ነጥቆ 9 ወር ተሸክማ በስቃይ ያሳደገችን እናት ነጥቆ አዲስ እናት በገንዘብ ገዝቶ ያችኛዋ ኦሪጂናሏ እናት ያገለገለ እቃ ነች፣ ቆሻሻ ነች ብሎ በመወርወርና በመጣል መፍትሄ የሚመጣ ይመስላችሁ ከሆነ ይሄ በእግዚአብሔር ዘንድ ትልቅ ዋጋ አጥታችኋል። እግዚአብሔርን አጥታችኋል። የዓለም መድኃኒት ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ተሰቅሎ ደሙን እያፈሰሰ የተናገረው ቃል የሚያደርጉትን አያውቁትምና ይቅር በላቸው ነው ያለውና እውነት እኔ በዚህ ሰዓት የሚያደርጉትን አያውቁትምና ይቅር በላቸው እያልኩኝ ለእናንተ እየጸለይኩ ነው። ተው። ስንት ሰዓት ሙሉ ሴቶችና ህፃናት ለ4 ሰዓት ሜዳ ላይ ወጥቼ ሳለቅስ ህዝብ አይቶኛል። ለ4 ሰዓት ሙሉ ሜዳ ላይ ቁጭ ብዬ
በሴቶች መብት ሴቶችን የምታጽናኑ በሴቶች ሁሉ የሚመለከታችሁ አጠቃላይ ሴቶችና ህፃናት የምትሰሩ ሴቶችን ህፃናትን የምታጽናኑ በሴቶችና በህፃናት ውስጥ የምታገለግሉ ውድ ኢትዮጵያውያን፣ እኔ ወይዘሮ ሰርካለም አስራት ነኝ። እንግዲህ ለ13 ዓመታት ያሳደግኩትን ህፃን ልዑል አስራት እንዲሁም ዮሴፍ አስራትና ሳሙኤል አስራት የሚባሉ ህፃናት ልጆቼን ተነጥቅ ያለው ውድ ኢትዮጵያውያን፣ መሪር ሐዘን ገጥሞኛል። እንግዲህ 1 ወር ሊሆነኝ እያለ ነው። እኔ በስቃይና በለቅሶ በየአስፋልት እየተንከራተትኩ ነው ያለሁት። ኢትዮጵያውያን፣ ስለ ህፃናቶች የምታዝኑና ስለ ህፃናቶች የምትራሩ እናት ከልጇ ተለይታ ምን ያህል መከራና ስቃይ ይገጥማታል የሚለውን አስቡና እባካችሁን ውድ ኢትዮጵያውያን፣ ጸሎታችሁ ያስፈልገኛል፣ ርኅራኄያችሁ ያስፈልገኛል። አብራችሁኝ ከጎኔ ቁሙ ስለ መልእክቴን አስተላልፋለሁ። ውድ ኢትዮጵያውያን፣ የሰው ልጅ ማንኛውም አይነት ፈተና ቢገጥመው ነገር ግን እስከ ለተሞቱ ድረስ ህፃንና ከልጆቹ መለየት የለበትም። አእምሮ በሽተኛ ናት ተብዬ አማኑኤል መግባት አይደለም የሚያስፈልገኝ። እኔ ከልጆቼና ከልጆቼ ጋር ስሆን የአእምሮ በሽታ የሚሆን እያንዳንዱ የሚደርስብኝም የሆነ ነገር በእኔ ላይ ያለው ስቃይ በእውነት ነው የምነግራችሁ ኢትዮጵያውያን ይቆምልኛል። ምክንያቱም እኔ የደረሰብኝ ሀዘንና ስቃይ ከዚህ በፊት እንደምታውቁት በሚደርስብኝ ስቃይና በሚደርስብኝ ኃጢአት ወይም ወንጀል ምክንያት ነገሮችን የሚቆሙና ነገሮች ባሉበት እንዳይቀጥሉ እንግዲህ በተከታታይ በህግ አካላት በመሄድ ነገሮችን ባሳውቅም ምንም አይነት እልባት ስላጣሁኝ ይባስኑ ማለት ነው ይባስኑ ከሀዘን ላይ ሀዘን ገጥሞኛል ኢትዮጵያውያን። ምክንያቱም እኔ አባቴ ከሞተ በኋላ እንግዲህ 1 ወር አልፎታል። ነገር ግን 1 ወር ከ20 ቀን ወይም ያው እንደዚህ ሰዓት ባለሁበት ሰዓት ላይ እንግዲህ ህፃናት ልጆቼን ደግሞ ተነጥቄ በዚህ አይነት ሀዘንና አሰቃቂ ሁኔታ እየተቀጣውና እያለቀስኩ እየተንከራተትኩ ነው ያለሁት ኢትዮጵያውያን። እና ስለምን ይህ ሁሉ ግፍና ሰቆቃ ይፈጸምብኛል? ስለምን የኢትዮጵያ እናቶች እውነቴን ነው ዝም ለምን አላችሁኝ ኢትዮጵያውያን? እነዚህን ህፃናቶች በማጣቴ እጅጉን ጥልቅ ሀዘን ተሰምቶኛል። እኔ ምንም ቢሆን እናት ነኝ። አላስፈላጊ ነገሮች ቢፈጠሩ እንኳን እኔን ከልጆቼ አጠገብ በማድረግ ልጅና እናት ሳይነጣጥሉ ተገቢውን የሆነ ምክር በመስጠት እናትን በማጽናናት መደገፍ ይቻላል እንጂ እናትን ወርውሮ በሜዳ ጥሎ ህፃናቶቹን ነጥቆ እናትን በማሰቃየትና ማንኛውም አይነት መጥፎ ስቃይ እንዲገጥማት ወይም እንዲደርስባት በማድረግ ከልጆቿ መለየት ይሄ አግባብ አይደለም። ውድ ኢትዮጵያውያን፣ በእኔ የደረሰ በእናንተ እንዳይደርስ እባካችሁን ካጠገቤ ቁሙልኝ ስል መልእክቴን አስተላልፋለሁ። አመሰግናለሁ። ሰላም እያፈሰሰ የተናገረው ቃል የሚያደርጉትን አያውቁትምና ይቅር በላቸው ነው ያለውና እውነት እኔ በዚህ ሰዓት የሚያደርጉትን አያውቁትምና ይቅር በላቸው እያልኩኝ ለእናንተ እየጸለይኩ ነው። ተው። ስንት ሰዓት ሙሉ ሴቶችና ህፃናት ለ4 ሰዓት ሜዳ ላይ ወጥቼ ሳለቅስ ህዝብ አይቶኛል። ለ4 ሰዓት ሙሉ ሜዳ ላይ ቁጭ ብዬ ለስንት ሰዓት ሙሉ ሳለቅስ አዲስ አበባ ፖሊስ ሆኜ ለስንት ሰዓት ሙሉ ሳለቅስ እንባዬን የሚጠርግ አንድም አካል አጠገቤ አልነበረም። ነገር ግን ኢትዮጵያውያን ለኔ ኮከብ የሆነውንና አጽናኝ የሆነውን ልጄ ልዑል፣ ልጄ ዮሴፍ፣ ልጄ ሳሙኤል እነዚህን 3 የሚያማምሩ ህፃናት ተነጥቄ በስቃይና በሀዘን ውስጥ እገኛለሁ። ኢትዮጵያውያን መሄድ አቃተኝ፣ መራመድ አቃተኝ፣ መቆም አቃተኝ። ልጆቼን ተለይቼ መኖር አልችልም። በእውነት ኢትዮጵያውያን እውነት መልእክቴ ድረሳችሁ። ልጆቼን ተለይቼ መቆምም መራመድም አልችልም። ከልጆቼ አገናኙኝ፣ ልጆቼን ስጡኝ፣ እባካችሁ ልጆቼን ስጡኝ። ከልጆቼ መለየት አልችልም ብዬ መልእክቴን አስተላልፋለሁ። ኢትዮጵያውያን በማንኛውም አካላት ይህንን ቃሌን የምትሰሙት ወደ ሚዲያ ሼር አድርጋችሁ እባካችሁን ለሚገባው አካል አድርሱልኝ። ፍትህ እንዲሰጠኝ አድርጉኝ። ምክንያቱም እኔ ፍትህ የጠየቅኩት ከልጆቼ ጋር ሆኜ እንጂ ከልጆቼ ተለይቼም አይደለም። ነገር ግን ልጆቼን በመለየት በቃ ተገቢውን የሆነ እንክብካቤና ተገቢውን የሆነ መፍትሄ እንድትሰጡኝ ይፈልጋለሁ። እኔ እየተሰቃየሁ እኔ እየተንከራተትኩ በየመንገዱ